ሰላም ተመልካች አድማጮቻችን ዕለታዊ የሆነውን የጥሬ ወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬም እንደተለመደው ከ14 ካራት ጀምሮ እስከ 24 ካራት ዛሬ ሚያዝያ 6 2018 ዓ.ም በስንት እየተሸጠ እንደሚገኝ ፒዩሪቲ ሌቭሉን ጨምረን በአሜሪካ ዶላርና በኢትዮጵያ ብር የምንነግራችሁ ይሆናል። እስከ መጨረሻው ድረስ የትም እንዳትሄዱ። በዛሬው መረጃ እጅግ በጣም ትገረማላችሁ። በተለይ ደግሞ ያልተጠበቁት የወርቅ ካራቶች 24 ካራት እና 21 ካራት ያሉበት ዋጋ እጅግ በጣም ገራሚ ሆኗል። ሙሉ መረጃ እንግዲህ ከቪዲዮ ያገኛሉ። እስከ መጨረሻው ድረስ መቆየት አትርሱ። አሁን ቀጥታ ወደ መረጃው ነው የምንሄደው። ከዛ በፊት ግን ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የ14 ካራት መረጃችንን ስንጀምር የ14 ካራት በአሜሪካ ዶላር በ88 ከ81 ነው በሚሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ 14 ካራቱ በ14056 ብር ከ43 የኢትዮጵያ ብር በሚሸጥ ላይ የሚገኘው። የሀገር ውስጡ የጥራት መለያው ወይም ደግሞ ፒዩሪቲ ሌቭሉ የ14 ካራቱ 47.46 እንደሆነ አይረሳም። ቀጥለን የምንመለከተው እንግዲህ የ15 ካራቱን ነው። 15 ካራት ውስጥ በስንት ነው በሚሸጥ ላይ የሚገኘው ካላችሁኝ፣ 15 ካራቱ የጥሬ ወርቅ ዋጋ መረጃ እንደምንመለከተው በአሜሪካ ዶላር በ94 ከ94 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ15060 ከ46 ነው በሚሸጥ ላይ የሚገኘው። የፒዩሪቲ ሌቭሉ ስንት ነው ካላችሁ በ54 ከ13 እንደሆነ ይታወቃል። ቀጥለን የ16 ካራቱን ስንመለከት 16 ካራቱ በ101 ከ27 እየተሸጠ ነው የሚገኘው። ይህ ደግሞ በኢትዮጵያ ብር በ16064 ከ49 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የ17 ካራቱን ነው። 17 ካራቱ ፒዩሪቲ ሌቭሉ በሀገር ውስጥ በ66 ከ26 ሲሆን በአሜሪካ ዶላር ይህ የ17 ካራት የጥሬ ወርቅ ዋጋ መሸጫ 107 ከ60 ነው። በሀገር ውስጥ ብር ደግሞ በ17068 ከ52 በመሸጥ ላይ ይገኛል። ይህ የጥሬ ወርቅ ዋጋ እንግዲህ የዛሬን መረጃ ነው የሚወክለው። ይህንን መረጃ የሚያወጣው የብሔራዊ ባንክ መረጃ ነው። ከወርቅ አውጪዎች የሚገዛበት እንዲሁም ደግሞ ለወርቅ ሻጮች